በአዲስ ዓለም አቀፍ ኮንቬንሽን ማዕከል ባለፉት 5 ቀናት ሲካሄድ የሰነበተው የኢትዮጵያ ታምርት ኤክስፖ ተጠናቋል። ኤክስፖው የአምራች ኢንዱስትሪውን መቃቀም በማሳየት ሰፊ ገበያ ትስስር የተፈጠረበት የሀገር ውስጥ ምርትን በበቂ ሁኔታ ማስተዋወቅ የተቻለበትና በርካታ ልምድና ተሞክሮዎችን በመቀመር ላይ ዓላማን ያነገበ ነው ያሉት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ኤክስፖው ለቀጣይ ምርታማነት ስኬት መደላደል የፈጠረ ስለመሆኑ ተናግረዋል። የዘመኑ አርበኝነት በስራ የሚገለጥ ለሀገር እድገት መፋጠን የራስን አሻራ ማሳረፍ ነው ያሉት ምክትል ጠቅላይ ሚኒስትሩ በዚህም በዘርፉ ላይ በስኬት የታጀበ ጉዞን እያደረጉ ያሉ አምራች ኢንዱስትሪዎች ስለመፈጠራቸው ተናግረዋል። የኢትዮጵያ ታምርት ኤክስፖ 2017 ዓላማ የአምራች ኢንዱስትሪ ዘርፉን እምቅ አቅም ለማሳየት፣ የእርስ በርስ ትስስር ለመፍጠር፣ ምርታቸውን ለማስተዋወቅ፣ ኢንቨስትመንትን ለመሳብ፣ የቴክኖሎጂ ፈጠራዎችን ለማስተዋወቅ እንዲሁም ለፖሊሲና ስትራቴጂ ማሻሻያ የሚጠቅሙ ሀሳቦችን ለማሰባሰብና የህብረተሰቡን በሀገር ምርት የመኩራት ባህል ለማሳደግ ነው። ኢትዮጵያ እንድትፈጥር ፈጥራም እንድታመርት የሚያደርጉ ሰዎች የዚህ ዘመን አርበኞች ናቸው። ዘርፉን ለመደገፍ መንግስት በቁርጠኝነት ሰርቷል፣ ወደፊትም ድጋፉን አጠናክሮ ይቀጥላል ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ዘርፍ ውስጥ ምርትን ከማዘመንና ገበያን ከማስፋት ባለፈ ለበርካታ ዜጎች የስራ ዕድልን መፍጠር ተችሏል ብለዋል። ዘርፉ የኢኮኖሚ ሽግግር እንዲያመጣና የልማት ጉዞውን በስኬት እንዲያጠናቅቅ የተለያዩ ፖሊሲዎችና ስትራቴጂዎች በመንግስት ተነድፈዋል። በእነዚህ አማካኝነት ለልማት እና ለእድገት አመቺ የሆኑ ሁኔታዎች እንዲፈጠሩም ተደርጓል። የሀገርን የማምረት ልክ ማላቅ በዓለም አቀፍ ሀገራት ገበያ ላይ ተወዳዳሪና ተመራጭ የሆኑ ምርቶችን ማምረት ላይ አበረታች ውጤቶች ተመዝግበዋል ያሉት ምክትል ጠቅላይ ሚኒስትሩ የዘርፉን ያለፉት ዓመታት ስኬቶችና የተመዘገቡ ውጤቶችን በቁጥራዊ ማስረጃዎች አሳይተዋል። በኢትዮጵያ ታምርት ንቅናቄ በተፈጠረው መነሳሳትና የተቀናጀ አሰራር ምክንያት የአምራች ኢንዱስትሪው አማካይ የማምረት አቅም አጠቃቀም በ2014 ከነበረበት 46% ወይም 46 በመቶ በ2017 የ6 ወራት 60.2 በመቶ ለማድረስ ተችሏል። የሀገር ውስጥ የገበያ ድርሻ በ2014 ከነበረበት 30 በመቶ በ2017 9 ወራት 41.4 በመቶ ለማድረስም ተችሏል። የዘርፉ ዓመታዊ እድገት የ2014 ከነበረበት የ5% እድገት በ2016 ዓመተ ምህረት በ10.1% ማደግ ችሏል። በ2017 በጀት ዓመት 13 በመቶ እድገት ያስመዘግባል ተብሎም ይጠበቃል። ኢትዮጵያ በሁለንተናዊ መልኩ ለስኬታማነት እየተጋች ነው ያሉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በየጊዜው የሚመዘገቡና ተጨባጭ ውጤቶችም የመስራት እንደዚሁም የመቻል ማሳያ ናቸው ብለዋል። ይህን አጠናክረን እንቀጥላለንም ነው ያሉት። የለውጡ መንግስት አካሄድ ጀምሮ መጨረስ ነው። እናልማለን፣ እናቅዳለን፣ በፍጥነትና በፈጠራ ያቀድነውን እናሳካለን። ኢትዮጵያ ውስጥ በትናንትና በዛሬ መካከል ያለው ልዩነት የቀን ቁጥር ልዩነት ብቻ አይደለም። የዕለት ስያሜ ልዩነት ብቻም አይደለም። ልዩነቱ የብልጽግና ነው። ትናንት ኢትዮጵያን አይቶ አውቃታለሁ ማለት አይቻልም። ሰርክ አዲስ ናት። ተለውጣ ታድራለች። ምርቷ ይጨምራል፣ አሰራሯ ይቀየራል፣ ከተሞቿ ይለወጣሉ። የኢትዮጵያ ታምርት ኤክስፖ ዓላማውን በሚገባ ያሳካ ነበር ያሉት የኢንዱስትሪ ሚኒስትር አቶ መላኩ አለበል በኢትዮጵያ ታምርት ንቅናቄ ከ120 ሺህ በላይ ጎብኚዎች የተሳተፉ ሲሆን ከ4 ቢሊዮን ብር በላይ ግብይት ተፈጽሟል ብለዋል። የ2017 የኢትዮጵያ ታምርት ዓለም አቀፍ ኤክስፖ በይፋ ከተጀመረበት ከሚያዝያ 25 ቀን እስከ ዛሬ ድረስ ባሉት 5 ቀናት የኤክስፖውን ዓላማና ግብ ያሳኩ ተግባራት ተከናውነዋል። የመጀመሪያው የኢትዮጵያን ምርቶች በበቂ መጠን ማስተዋወቅ ሲሆን በእቅዱ ከተያዘው ከ120 ሺህ በላይ ጎብኚዎች ተመልክተውታል። የገበያ ትስስር ከመፍጠር አኳያ በእቅድ ከያዝነው ከ4 ቢሊዮን ብር በላይ የገበያ ትስስሮች ተካሂደዋል። በኢትዮጵያ ታምርት ኤክስፖ የመዝጊያ ስነ ስርዓት ላይ የተሻለ ክዋኔ ላሳዩ በተለያዩ ዘርፎች ለተሰማሩ አምራቾችም እውቅና ተሰጥቷል።